ከባድ ጥቃት ተፈጽሞብናል፣ ህወሓት በድጋሚ አመነ። ባለስልጣኑ በመከላከያ ላይ የድሮን ጥቃት እንደሚፈጽሙ ዛቱ። ስለ ራያውና ሸሬና ውጊያ አነጋጋሪ ዘገባ ወጣ። በራያው ጥቃት የተጠረጠሩ 32 ሰዎች ላይ እርምጃ ተወሰደ። ሙሉ ስምምነት ላይ ተደርሷል። ምክክር ኮሚሽኑ ከ3 ሳምንታት ሙግት በኋላ በተመካካሪዎች ሙሉ ስምምነት ላይ የተደረሰበት አጀንዳ ይፋ ሆነ። በሸሬና ጥቃት ተፈጽሞብኛል ሲል ቀድሞ መግለጫ ያወጣው ህወሓት ትላንት በራያ ስለተፈጸመበት ከባድ የድሮን ጥቃትን በምክትል መሪው በኩል ድምጹን አሰምቷል። ከባድ ጥቃት ተፈጽሞብናል ሲሉ ከባድ ምት እንዳረፈባቸው ያልሸሸጉት የህወሓቱ ቁልፍ ሰው አቶ አማኑኤል አሰፋ እንደ ፌዴራል መንግስቱ ሁሉ ህወሓትም የድሮን ጥቃት ሊፈጽም እንደሚችል ፍንጭ ሰጥተዋል። ህወሓት ድል አስመዝግቤባቸዋለሁ ስላላቸው ሁለት ግንባሮች ደግሞ በርካታ አነጋጋሪ ዘገባዎች እየወጡ ይገኛሉ። የደረሰበት ሽንፈት ዓለም እያወቀበት የሚገኘው ህወሓትም በብስጭት ንጹሃን ላይ እርምጃ መውሰድ መጀመሩ ተመላክቷል። ይህንንና በትናንትናው ዕለት ምንም ስምምነት ላይ የተደረሰበት አጀንዳ የለም ሲል ያስታወቀው የምክክር ኮሚሽኑ በዛሬው ዕለት በተወሰኑ ጉዳዮች ላይ ሙሉ መግባባት ተደርሷል ስለማለቱ አክለን ይዘን ቀርበናል። ሰላም ውድ የሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። በብልጽግናና ህወሓት መካከል ያለው የድል ሽሚያ ከሸሬና እስከ ራያ ሲቀጥል ቢቢሲ ትግርኛ የራያውንና በሸሬና ግንባር ላይ የተከሰቱ ክስተቶችን አስመልክቶ ህወሓት በመከላከያ ሰራዊት ላይ ፈጸመ ስለተባለው የድሮን ጥቃት ጨምሮ ስለ ውጊያው ያልተነገሩ መረጃዎችን የያዘ ሰፋ ያለ ዘገባ ማውጣቱ ታሪኩ አዲስ ትኩረት እንዲያገኝ አድርጎታል። ይኸው አዲስ ምልከታና መነጋገሪያ የከፈተው ዘገባ የህወሓቱ ከፍተኛ ወታደራዊ አዛዥ የሆኑት ጀነራል ምግበይ ኃይለ ስለ ጸረ ድሮንና ሰራዊታቸው ስለታጠቀው የድሮን ቴክኖሎጂ እየተናገሩትን የሚያስታውስ ሆኗል። ወዲህ ደግሞ የቡድኑ ቁልፍ ሰው የሆኑት አቶ አማኑኤል አሰፋ ስለ ራያ የድሮን ጥቃት ማረጋገጫ የሰጡ ሲሆን በቀጣይ ስለሚፈጽሙት ምላሽም ፍንጭ ሰጥተዋል። የኢትዮጵያ አየር ኃይል በትናንትናው ዕለት በራያ ግንባር መረዋ በተባለ ስፍራ ላይ በወሰደው የድሮን ጥቃት በህወሓት ታጣቂዎች ላይ የህይወትና የንብረት ኪሳራ ማድረሱ በስፋት ተነግሯል። ጥቃቱ አስመልክቶ እስካሁን ድረስ ከፌዴራል መንግስቱ በኩል የተባለ ነገር ባይኖርም እንደ ሸሬና ሁሉ አሁንም ህወሓት ጥቃት ተፈጽሞብኛል ሲል ድምጹን አሰምቷል። የህወሓት አመራር የሆኑት አቶ አማኑኤል አሰፋ ለኤፍፒ እንደገለጹት የድሮን ጥቃቱ የተፈጸመው ሰኞ ዕለት በደቡባዊ ትግራይ ከአማራ ክልል ወሰን አቅራቢያ በሚገኘው መረዋ በተባለ ቦታ መሆኑን ያረጋገጡ ሲሆን ጥቃቱ በትግራይ ታጣቂዎች ላይ ጉዳት ማድረሱን ጠቅሰው በጉዳቱ ስለሞቱና ስለቆሰሉት ሰዎች ቁጥር በተመለከተ ግን ዝምታ መርጠዋል። አቶ አማኑኤል አክለውም በጥቃቱ አንድ ሁለተኛ ደረጃ ትምህርት ቤት መመታቱን የገለጹ ሲሆን እንደ ሸሬናው ግንባር ሁሉ ሰራዊታቸው ተመሳሳይ የድሮን ጥቃት ለመፈጸም ዝግጁ መሆኑን ጭምር አስጠንቅቀዋል። ህወሓት ከሳምንት በፊት በሸሬና በተካሄደው ውጊያ አስመልክቶ ባወጣው መግለጫ በፌዴራል ኃይሎች ላይ ለመጀመሪያ ጊዜ የድሮን ጥቃት መፈጸሙ መግለጹ አይዘነጋም። ከዚሁ የፌዴራል መንግስትና ህወሓት መካከል ስለተካሄዱ ግጭቶች አስመልክቶ ሰፋ ያለ ዘገባን ይዞ የወጣው ቢቢሲ ትግርኛ ከሸሬና ውጊያ ጋር ተያይዞ ህወሓት በፌዴራል ኃይሎች ላይ ፈጸምኩት ስላለው የድሮን ጥቃት ያልተነገሩ መረጃዎችን ማጋራቱ በጉዳዩ ላይ ትኩስ መነጋገሪያ ነጥቦችን ፈጥሯል። ሐምሌ 25 ቀን የፌዴራል መንግስትና የትግራይ ኃይሎች ሸሬና በተባለ የሱዳን አዋሳኝ ስፍራ ግጭት ውስጥ ገብተው እንደነበረ ያስታወሰው የቢቢሲ ትግርኛ ዘገባ ግጭቱ በከባድ መሳሪያና ድሮን የታገዘ እንደነበረ እንዲሁም ፍንዳታዎችን፣ የከባድ መሳሪያ ተኩስና የአውሮፕላኖች ድምጽ መሰማቱን ያስታወሰ ሲሆን በሁለቱም ወገን በኩል የድሮን ጥቃቶች ሳይፈጸሙ እንዳልቀረም ጠቅሷል። በህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የሚመራው የክልሉ አስተዳደር በዕለቱ ባወጣው መግለጫ ፌዴራል መንግስት ግልጽ ጦርነት ከፍቷል ሲል መክሰሱ የሚታወቅ ሲሆን የፌዴራል መንግስት ግን በክስተቱ ዙሪያ እስከዛሬ ድረስ ይፋዊ አስተያየት አልሰጠም። ይሁን እንጂ ከውጊያው በኋላ ባሉት ቀናት ከሸሬና ግንባር የተማረኩ የጦር መሳሪያዎችን በፎቶግራፍ ሲያሳይ ዛሬ ደግሞ የተማረኩ ታጣቂዎች የሚያሳይ ተንቀሳቃሽ ምስል ይፋ ሆኗል። በተመሳሳይ የራያውን ጥቃት በተመለከተ እስካሁን ከህወሓት በኩል አቶ አማኑኤል አሰፋ መግለጫ ከመስጠታቸው ባለፈ በፌዴራል መንግስት በኩል ዝምታው እንደቀጠለ ነው። የህወሓት መሪዎች ባለፉት ሳምንታት በክልሉ ውስጥ ባካሄዷቸው ስብሰባዎች ገዢውን ብልጽግና ፓርቲ ለማስወገድ ሲዝቱ ከመሰማታቸው በተጨማሪ በክልሉ መገናኛ ብዙሃን ላይ ተመሳሳይ ዘገባዎች እየቀረቡ ነው። 4 ኪሎ ላይ ጠንከር ያሉ ዛቻዎችን ከሚያሰሙት የቡድኑ ቁልፍ ወታደራዊ አመራሮች አንዱ የሆኑት ጀነራል ምግበይ ከጥቂት ሳምንታት በፊት በአክሱም ከተማ ባደረጉት ንግግር የፌዴራል መንግስቱ ድሮን ታጥቋል፣ ለድሮን ግን ጸረ ድሮን እንዳለ ማወቅ አለበት ማለታቸው አይዘነጋም። ትግራይ ቴሌቪዥን በሸሬና ውጊያ የትግራይ ሰራዊት ለመጀመሪያ ጊዜ በኢትዮጵያ ሰራዊት ላይ የድሮን ጥቃት ፈጽሟል ሲል በስፋት ዘገባዎች እየሰራ ሲሆን ይህን ግርምት የሚያጭር መረጃ ቢቢሲ አማርኛ ተቀብሎ አስተጋብቶታል። ቢቢሲ ትግርኛ ዛሬ ባወጣው ዘገባ የትግራይ ኃይሎች በሸሬና ውጊያ ድሮን ተጠቅመዋል ሲል ህወሓት እጅ ላይ ሰው አልባ አውሮፕላን መግባቱን አረጋግጧል። በትላንቱ የድሮን ጥቃት ደግሞ መንግስት ቱርክ ሰራሽ አካንቺና ቻይና ሰራሽ ዊንግሎንግ ድሮኖችን መጠቀሙን የትግራይ ወታደራዊ ምንጮች ገልጸዋል።
ይህ በእንዲህ እንዳለ ህወሓት ከትላንቱ የራያ ጥቃት ማግስት ከጥቃቱ ጋር ግንኙነት አላቸው የተባሉ 32 ሰዎች በቁጥጥር ስር ውሎ ምርመራ መጀመሩ ተሰምቷል። ትናንት ነሐሴ 4 2018 ዓ.ም ጠዋት 2 ሰዓት አካባቢ በራያ አላማጣ ወረዳ መረዋ በሚገኙ የህወሓት ታጣቂዎች ላይ በአራት ዙር የድሮን ጥቃት መፈጸሙን ተከትሎ ለጠላት መረጃ ሰጥታቸዋል በሚል 32 የአካባቢው ነዋሪዎችን በቁጥጥር ስር መዋላቸው ምንጮች ገልጸዋል። በትናንቱ የድሮን ጥቃት በሞርታር ተኳሾችና መሪዎች ላይ የሞትና የአካል ጉዳት መድረሱም ተረጋግጧል። የፌዴራል መንግስቱ በሸረሪናና ራያ ግንባሮች ላይ የፈጸማቸው የድሮን ጥቃቶች የተሰሙት በአዲስ አበባው መንግስትና ከህወሓት ጀርባ ታዝሎ ጽምዶ በሚል ረጅም ማማሰያ የኢትዮጵያን ፖለቲካ ለማጉበጥ እየሰራ ባለው የኤርትራ መንግስት መካከል የተፈጠረው ውጥረት ተባብሶ ወደ ቀጥታ ግጭት ሊገቡ ጫፍ በደረሰበት ወቅት መሆኑ ለቀጠናው አዲስ ትኩሳት ጋብዟል። ኤርትራ ከኢትዮጵያ ፌዴራል መንግስት ተቃራኒ ለቆሙ የውስጥ ኃይላት የምታደርገው የፖለቲካ ድጋፍ ቀስ በቀስ ወደ ወታደራዊ እቅድና ቀጥተኛ ተሳትፎ ሊያድግ ይችላል ሲል የኢትዮጵያ የውጭ ጉዳይ ተቋም ባወጣው አንድ ጽሑፍ አመላክቷል። ይህ ምልከታ የወጣው ሰሞኑን ሸረሪና በተባለ ቦታ በፌዴራል መንግስትና በህወሓት መካከል የግማሽ ቀን ውጊያ እንደነበረ የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ አማካሪ ጌታቸው ረዳ መጻፋቸውን ተከትሎ ነው። የሁለቱ ሀገራት መካሰስ የጠቅላይ ሚኒስትር አብይ አህመድ መንግስት የባህር በር የማግኘት ጥያቄ ማንሳቱን ተከትሎ የጎላ ሲሆን በቅርቡ ግን ጽምዶ የተባለ ጥምረት መከሰቱን ተከትሎ ተባብሷል። የሁለቱን ሀገራት የግንኙነትና እየተፈጠሩ ያሉ አስተላለፎች በሚመለከት ብዙ እየተባለ ይገኛል። የኢትዮጵያ ውጭ ጉዳይ ኢንስቲትዩት የኢትዮጵያና የኤርትራ ግንኙነት የመባባስ አደጋ ሊኖረው እንደሚችል ዛሬ ባወጣው ጽሑፍ የጠቀሰው ኤርትራ በተለይ የኢትዮጵያ መንግስት ለመውጋት ለሚንቀሳቀሱ የውስጥ ኃይሎቻቸው የምታደርገው ፖለቲካዊ ድጋፍ ቀስ በቀስ ወደ ወታደራዊ እቅድና ቀጥተኛ ተሳትፎ ሊያድግ እንደሚችል በመጠቆም ነው። ተቋሙ ይህንን ያለው የኤርትራ ወታደራዊና የደህንነት ሰራተኞች ከኢትዮጵያ የታጠቁ ኃይላት ጋር ቅንጅት መፍጠራቸውና እንደ ዛላንበሳ ባሉ አካባቢዎች የኤርትራ ወታደራዊ ባለስልጣናት መገኘታቸው መዘገቡን ዋቢ በማድረግ ጭምር ነው። የኢትዮጵያ ውጭ ጉዳይ ኢንስቲትዩት ኤርትራ የታጠቁ ቡድኖችን ከመደገፍ ወደ ኢትዮጵያ ውስጥ ቀጥተኛ ተሳትፎ ልትሸጋገር ትችላለች የሚል ትንተና አስቀምጧል። የኤርትራ የትግራይ እንዲሁም የአማራ ኃይላትን ያጣመረን የተባለው ቅንጅት ወደ ከፍተኛ የትግል ደረጃ ስለመሸጋገሩ ሰሞኑን ከትግራይ በኩል ተሰምቷል። አንድ ስማቸውን መግለጽ ያልፈለጉ ተንታኝ እንደሚሉት ትግራይ ክልል ኤርትራ የምትፈልገው ግብ ለማሳካት የምትመርጠው የኢትዮጵያ ክፍል ነው። ትግራይ ከሌሎች የኤርትራ እጅ ረጅም መሆን አይችልም። ይህ የውጭ ጉዳይ ኢንስቲትዩት ትንተና የወጣው የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ አማካሪ አቶ ጌታቸው ረዳ ኤርትራ የትግራይና የአማራ ኃይላትን አጣምሮ ማቀናጀት የሚነገርለት ጽምዶ የተባለ ኃይል የፌዴራል መንግስቱን መጣል ላይ ያተኮረ ግብ መያዙን በመጥቀስ ተጣማሪ የተባሉት ኃይላት ላይ ትችት የሰነዘሩበት ዘለግ ያለ ጽሑፍ ትናንት መለቀቁን ተከትሎ ነው። ከኤርትራ መንግስት በኩል ግን በዚህ ጉዳይ ላይ እስካሁን የተባለ ነገር የለም። በዚሁ ወደ መጨረሻው መረጃችን ተሻገርን። የሃይማኖት ጉዳዮችና የሰላም ግንባታ አጀንዳዎች ተመካካሪዎች መግባባት ላይ ደረሱ ተባለ። የሃይማኖት ጉዳዮችና የሰላም ግንባታ አጀንዳዎች ተመካካሪዎች ባቀረቧቸው ምክር ሀሳቦች መግባባት ላይ ደርሰዋል ሲል የኢትዮጵያ ሀገራዊ ምክክር ኮሚሽን ይፋ አድርጓል። 500 አባላት ባሏቸው 8 የስራ ቡድኖች አጀንዳዎቹ ምክክር እየተደረገባቸው እንደሚገኝ ያነሳው ኮሚሽኑ በአሰራሩ መሰረት 500 አባላት ያሉት አንድ ቡድን በአንድ አጀንዳ ላይ እየተመካከረ እንደሆነ አስታውሷል። በዚህም በሃይማኖት ጉዳዮች እና በሰላም ግንባታ አጀንዳዎች ላይ ሲመካከሩ የቆዩት ሁለት ቡድኖች ዛሬ ነሐሴ 5 2018 ዓ.ም በተጠናቀሩ ምክር ሀሳቦች ላይ ተስማምተው በተዘጋጀው ቃለ ጉባኤ ላይ ተፈራርመዋል ብሏል። ኮሚሽኑ የሃይማኖት ጉዳዮችና የሰላም ግንባታ አጀንዳዎች ተመካካሪዎች ባቀረቧቸው ምክር ሀሳቦቻቸው መግባባት ላይ ደርሷል ቢልም መግባባት ተደረሰባቸው ያላቸው የሃይማኖት ጉዳዮችና የሰላም ግንባታ አጀንዳዎች ዝርዝር አልገለጸም። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ ጂኦፖለቲካ፣ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልሆናችሁ ሰብስክራይብ፣ ቪዲዮ ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።